ተነሳ እንዴ? ቁርስ በልተህ ትሄዳለህ በቃ። አይ ቁርስ እኔ ቁርስ ምን ያደርግልኛል? ይበቃኛል እኮ እኔ ባልበላም። ግን አንቺ ምን አለ ይሄንንም ያንንም እያመጣው እኔ አስቤዛ አላነሰ ምን አላነሰ። ነገር ግን አንቺ በቃ ደርቀሽ ነው የቀረሽው። በጠዋት ምንድነው እንደዚህ? ምንም በጠዋት ነገር የለም። እስቲ ወጣ ብለሽ ሰዎቹን ያቸው እስቲ ጎረቤቶችሽን እስቲ ያቸው። እኔ እኮ ባንቺ ምክንያት ስራ ቦታ መውጫ መግቢያ ነው ያሳጡኝ። ሚስት ምንድነች? ምን የተቀየረ ነገር አለ? እኔ ስታገባኝ እንደዚህ አልነበርኩ? ምበድልሽ እኮ ነው ይመስለው። ምን ማለት ነው? አባይማ በቃ ምንም በልተሽ ወይ ለምን እኔ ምንሽ እንደ ጸጉርሽ ብቻ ነው አድጎ ያየው። አንቺ ሲለያል እኔ በቃ አሁን እሱን ተውና የማይናገረውን በልተህ ወደ ስራ ሂድ። ወይ ማይናገረውን እኔ ይበቃኛል። እስቲ አንቺ ቢዩና ሰውነት ኮነሽ ምን ማለት ነው? እያናገርኩ ወዴት ነው የምትሄደው? ልቀት መሆኑ ነው? ስመጣ እንነጋገር። ወይ ህይወት እንዴት ነሽ? ሰላም ነው አለው። እስማ ሴቶቹ እንደዚህ ሙላ ሙላ ብለው አምሮባቸው የኔው አለች እንጂ ቤት። ወይ ሄሎ መጣህ እንዴ? እየጠበቅኩ ነበር። እሺ በቃሽ። በእናትሽ ጨንቅ ብሎኛል። ምን ነው ጓደኛዬ? ምን ሆነሽብኝ? ይሄው በቃ ነጋ ጠባ ጭቅጭቅ ነው። ምንድነው ያንቺ ክሳት? እንደዚህ ጓደኞችሽ ያቸው በዙሪያሽ ሰው ተመልከቺ ምናምን በጣም እያስጨነቀኝ ነው። እህላት በይም ወይ ወይ ወንዶች እኮ ጸባያቸው እኮ ሊያዝ አይችልም። ብትወፍሪ መከራ፣ ብትከሺ መከራ ነው። ይሄንን እኔ ያልቻልኩትም በቃ ወፍሬ ብገላገል ይሻለኛል። አረ የሚያስደስተው ከሆነ በስማ ውፍረት እንኳን አያስፈልግም። ቅጥነት ይሻልሻል። ቅጥነት እኮ ውበት እኮ። አረ በወፍር እንደዚህ አንጨቃጨቅም። አረ እንዳይመስልሽ። ለማንኛውም ሻይ ላፍላ እስቲ። ወይ ሶልዬ መጣህ እንዴ? እስቲ ተይኝ በእናትሽ እኔ አጨቅጭቅኝ ደክሞኛል ለራሴ። መሆኔንም ረሳሁ። የስራ ቦታ የሆነ ነገር አበሳጭቶ ቢሆን ከዚህ ጋር እናገረዋለሁ። ደህና ደርክ ሶልዬ? እኔ ማታ ምን ሆነ ነው እንደዛ ሆነ መተህ እንደገና ምንም ሳትናገረኝ የተኛኸው? ነጋልሽ ደግሞ ምንድነው? ቆይ እኔ እንዴ ምንም በቃ ለውጥ ለሌለው ነገር በቃ ለውጥ በቃ ምንም ልታሳይ እኮ አልቻልሽም። እናገራለሁ ምንም በቃ እንዴ እንደዚህ ደርቀሽ ምን ማለት ነው? መጀመሪያም ስታገኘኝ እንደዚህ ያልነበርኩ እንዴ? ወደ ፈቅራለህ እንዲያገባኸኝ ምን ማለት ነው? አንቺ እኮ በቃ እንደዚህ እኮ ነው የቀረሽው። እስቲ ያት ጓደኛሽን ውቢት ሞላ ያለችው አቋም አላት የምትባለው ምን ማለት ነው? እኔን ከሌላ ሰው ጋር መታወዳደረኝ እንዴ? ትቀልጃለሽ እንዴ? እኔ እንደዚህ አይነት ሰው ነው አበቃ ሞደው እንደዚህ አይነት ሰው ሚስት ምን ማለት ነው? ከሌላ ሰው ጋር እንዴት ነው መታወዳደረኝ? እንደዛ አላልኩም። ይኸውልሽ ነገሩን አዙረሽ አጠምጥሚው እስቲ። እኔ የነገርኩሽን ነገር እስቲ ስሚ። በቃ እስቲ ይሄንን አቋምሽን አስተካኪ። አሁን እንደዚህ አይነት አቋም ነው ሲጀመር የሚፈለገው ራሱ። ውፍረት እኮ በሽታ ነው። ምን ማለት ነው? ወይኔ በሽታና ሐኪም ቤት ድረስ ሄድሽ እኮ። እንደዛም ከሆነ ያንቺ በሽታ ሊሆን ስለሚችል ይሄ ቅጥነት እኮ አይባልም። ቅጥነት ለመባል ራሱ ትንሽ ምን ማለት ነው? ጭራሽ በሽተኛ ነሽ እያልከኝ ነው? እኔ እንደዛ አልተናገርኩም። ከዚህ በላይ እንዴት ትናገረኝ? አረ ምን ልሁን በቃ ካንቺ ጋር ጭራሽ በሽተኛ ነኝ? ጭቅጭቅ ሰው በሰላም ቁጭ ባለበት መጥቶ ጭቅጭቅ ነገር። ምን ማለት ነው? አረ በሰላም ሊደበር ኡፍ ሰውዬ ደግሞ አሁንስ አበዛኸው።
በዚህ በቅጥነቴ ምክንያት ነጋ ጠባ ጭቅጭቅ ነው በቃ። ቆይ እንደውም ቤት ከምትይ ነጋ ጠባ ከምትጨቃጨቂ ለምን ስራ ሞክሪም? እኛ ጋርም ስራ አለ። የምን ስራ? ሞዴሊንግም ስራ አለ፣ ማስታወቂያም አለ። በዛው ብትሞክሪው አሪፍ ነው። አረ እንኳን እንደዚህ ብዬው እንዲሁም ከሰው ጋር አልይሽ ምናምን ነው። በጣም ነው የሚያፍረው በቅጥነቴ። ያው እሱም ነገ ላይ የሚኮራበት ስለሆነ ያው ብታስቢበት ግን አሪፍ ነው። ኧረ አታውቂውም እሱን እንኳን እንደዚህ ብዬው እንዲሁም በቃ ይፈታኛል እንደዚህማ ብለው። ግድ የለሽም ግን ብትሞክሪው አሪፍ ነው። እስከዚህ ሰዓት ድረስ ጭራሽ የት ሄዳ ነው ይባላል። ስልኳ ዝግ ነው። በዛ ላይ እኔስ መከራ የበዛ እኮ። እስቲ ቆይ እጅ ጓደኛዋ ጋር ልደውል። ደህና ነሽ? ታመሸ? ምን ሆነሽ ነው እስካሁን አንቺ? ምን ሆነሽ ነው? ሰዓቱን አይተሽዋል? አላየሁትም ነበር። ስንጨዋወት ትንሽ አመሸ። ጓደኛዬ ጋር ነበርኩ። በዛ ላይ ስልክሽ ደግሞ እኮ ዝግ ነው። እኔ ስንት ቦታ አሰብኩኝ። አላየሁትም ነበር። ሰው ሁሉ እንደራስሽ ነው የሚመስልሽ? ሰው ያስባል ብሎ ይጨነቃል ብሎ በቃ ምንም አታስቢም? ምን ማለት ነው? እንዴት አላስብም? እስከዚህ ሰዓት ድረስ ምን ማለት ነው? ቆይ ምን ሰሞኑን ነገር የሚልክ ነገር ራስሽ ጉዳይ። በቃ እኔ ያንቺ ነገር ብሶብኛል። ምንድነው እንደዚህ? ቆይ የሚያስተክዝሽ የሚያሳስብሽ ምንድነው? አረ ምን በጣም እያሰብሽ እኮ ነው ያለሽው። እኔ ነኝ ስራ የምሰራው ወጥቼ፣ እኔ ነው ገንዘብ ማመጣው፣ አስቤዛ የምሸፍነው እኔ። ምንድነው ቆይ አንቺ እንደዚህ የሚያስጨንቅሽ ነገር? እንደውም ካመጣው አይቀር ስራ ለመስራት አስቤያለሁ። ጓደኛዬን ሳምሪን ታውቃታለህ አይደል? ያው እሷ ሞዴሊንግ ምናምን አንዳንድ ማስታወቂያዎች ምናምን አብሬያት እንድሰራ ነግራኛለች። የሚያስቅ ነገር አለው። ጭራሽ በዚህ ሰው ኧረ ፈጣሪ፣ በዚህ ሰውነትሽ ጭራሽ አደባባይ ላይ እንዴ የቤቱ አልበቃ ብለሽ ምንድነው ክፋቱ? እንዴ በዚህ ሰውነትሽ አደባባይ ላይ ጭራሽ ልትወጪ እንዴ? ምን ማለት ነው? እኔ የሰፈሩ አታያቸውም እንዴ? እንዴ የሰፈሩ አይበቃኝም? የሚያውቁኝ ሰዎች አይበቃኝም? ጭራሽ አደባባይ ላይ እንዴ የሱ ሚስት ነች እኮ ነው የሚባለው። እንተጋገዝ ብዬ እኮ ነው። ምን ማለት ነው? እንዴት እንዴ በዚህ መተጋገዙ ምንድነው ክፋቱ? ይሄንን ሰውነትሽን አደባባይ ላይ ይዘሽ ልትወጪ ነው? ትቀልጃለሽ እንጂ እኔን ለማሳበድ ነው ዘንድሮ እኮ ነው። እየቀለድኩ አይደለም። ከደስ ቲጂዬ ሁሉ ሰላም ነው እባክሽ። ባለፈው እኮ የነገርሽኝና ስራ ለሰላሙን ሰነግረው አላገጠብኝ። የቤቱ አልበቃ ብሎሽ ጨራሽ አደባባይ ልትወጪ ነው ወይ ምናምን ብሎ ከደስታሽ በዚህ ጉዳይ ምን አልሽ? ቢቀርብኝ ይሻላል መሰለኝ። በቃ የሚሆን ምናምን አይነት ነገር አልመሰለኝም። እንደዚህማ ሊሆን አይገባም። እሷ አለኝ ብለሽ ስራውን ልታዩ ባልሆነ እኔ በጣም ነው ማዝንብሽ። የሚሆን አይመስለኝም። ተይ ቲጂዬ፣ ለአንቺ ይሄ በጣም አሪፍ ነው ብለሽ ነው? እድልሽን አታበላሽ። በሱ ምክንያት ይሻላል። እስቲ ሞክራለሁ። ደግሞ የት ሄድሽ ነው? በቤት ስመጣ ወጣሽ እኮ። ባለፈው የነገርኩህን ስራ ጀምሬያለሁ። ዛሬ ስልጠና ነበረ። አንቺ ቆይ ምን ሆነ? ያምሻል እንዴ? እኔን በቃ አንገት ለማስደፋትና በቃ እኔን ለማሳፈር ማታረጊው ጥረት የለማ? እኔን አሰሚኝም ማለት ነው? ምንድነው ይሄ ሁሉ? ላገዘ ባልኩ
እንረዳዳ ባልኩ እንዴ? ይህ እኮ ንቀት ነው። እኔ የምልሽን አልሰማም ብለሽ ጭራሽ ብለሽ እኔን አንገት ለማስደፋት። አሁን ምንም አልክ ምንም እኔ ወደ ኋላ መመለስበት ነገር የለም። አታብዥ እንግዲህ ነግሬሻለሁ። በጣም ይበዛል። ሁሉ ላግዝህ በተባልኩ እንዴ? ኧረ ዛሬ የሚያስቀኝ ነገር በዛ። ደግሞ የሚያስቅ ነገር አለ። ተሰብረሽ መጣሽ። ሰለሞን ምን ሆነ? ለምን እንኳን ያየህ ትንሽ አታዝም? ጭራሽ ታላቅጣል። እኔ ብልሽን ነገር አይተሻላ። ሳሰቢ ስትቀሪ እንደዚህ ተሰባብረሽ ገና በዚህ ከቀጠልሽ ህይወትሽን ልታጭ ትችያለሽ። ወይ ሰውዬ እንዴ! ቆይ አሁን እስኪ መሰሰሪ ነው እግርሽ እንደዚህ ነው? ምን አትስሪ ነው? ምን ስትሆኝ ነው? እስኪ ቆይ አሁን እንደዚህ ነው ያለ ነገር ነው ይፈጠራል። ስራመድ ወለም ብሎኝ ነው። ጭራሽ ስትራመኝ ጥሩ ነው። ገና በዚህ ከቀጠለ ነገርኩሽ እኮ። ወይ አይዞሽ ጓደኛዬ፣ አይዞሽ። ኧረ ተይ አይዞሽ። እኔ እኮ የገረመኝ እንደዚህ መሆን አይደለም። ማታ እንደዚህ ሆኜ ስገባ ሰለሞን እንዴት እንደሳቀ አሾፈብኝ እኮ። እሱ መች ስራውን እራሱ እንድትሰሪ ይፈልጋል። መስራት አለብሽ ሲጀምር። አንቺ ብቻ ጓደኛዬ ጠንካራ ሁኚ። ምንስ ቢሆን ባይፈልገውስ? እኔ እንደዚህ ሆኜ ስመጣ እሱ እንደዚህ መሆን ነበረበት? ስራ ላይ ያለ ነው ያጋጥማል። አይዞሽ ጓደኛዬ። እኔ ራሱ እኮ ብታይ እኮ ማለት ነው ሂል ጫማ ላይ መውጣት አልችልም ነበር የመጀመሪያ ጊዜ ብታይ ማለት ነው። እና ወድቄ ታስቼ አውቃለሁ። እኔ ደግሞ በሂል ጫማ ከሄድኩ ቆየሁ። አይዞሽ ጓደኛዬ፣ በርቺ ብቻ። አንቺ ጠንክረሽ ብቻ መስራት ነው ያለብሽ።
ደግሞ ወሬ ነው። ሄሎ እንዴት ነህ ቢኒዬ? አለሁ እግዚአብሔር ይመስገን ደህና አለሁኝ። እኔማ እግዚአብሔር ይመስገን። አንተ እኮ ጠፋህ። ምንድን ነው? ኧረ ተው እባክህ፣ ለመናፈቅ ብለህ ጠፍተህ መረሳትም አለ። ምንድን ነው? ኧረ እባክህ የእኔ ሚስት? ኧረ ተው በእናትህ አትቀልድ። ቲጂ እኮ ነው አውቃታል። መልክ ተመሳስሎብን እንዳይሆን እንደው። ኧረ እኔ እንጃ ብቻ እኔ ገና አላመንኩም። ኧረ ተው በእናትህ። እሺ በቃ እንግዲህ ቢኒ አትጥፋ። እሺ ደውል። እሺ ቻው። የኔ ቲጂ ነች። ቆይ አሁን እንደዚህ ሚዲያውን እያንጫጫቸው ያለው በስመ አብ ይገርማል እኮ። ምን ይሳናሃል? ኧረ በስመ አብ እቺ የኔ ቲጂ ነች። ኧረ እንዴት ነው ደግሞ እዚህ ጋር ያማረባት? ምን በጣም ነው የምታብሪ። ማን አባትን አንተ የያዙት ወርቅ እንደ መዳብ ይቆጠራል አሉ። ከአሁን በኋላማ ቀልድ። ኧረ በስመ አብ እዚህ ጋር ደግሞ ዓለም አንድ ያወቃት በቃ። ወይኔ በጣም ነው የምታምሪው። ምን አባቱ ነው በለው። ከዚህ በኋላማ ሶል ደህና ነሽ? እንዴት ነሽ? ደህና ነሽ? ስራ እንዴት ነበረ? አሪፍ ነበር። እንዴት ጠይቅኝ? ባለቤት አይደለሽ እንዴ? እንደውም ይቅርታ ልጠይቅሽ እንደውም ይገባል። ሶል ምን ነው? ተነስ እንጂ። ኧረ ተነስ ተቀመጥ። ምንድን ነው? በእውነት በጣም ነው የኮረውብሽ። ያኔ እንደዛ ቅጥነትሽን እንዳልፎገርኩኝ እንዳልተናገርኩሽ እንዳልሰለቸሽኝ ይኸው ዛሬ በቃ ሀገሩን መነጋገሪያ ስታደርጊው ታዲያ ምን ልበል? አየህ አይደል ምን አይነት ሙያ እንደሆነ። አሁንማ እኮ ከረፈደን ቢሆን ገባኝ፣ ተረዳሁት። ይቅርታ እንግዲህ መረዳት እስካሁን እንግዲህ ይኸው ባለመረዳቴ ስወቅስሽ የነበረው እንግዲህ ካሁን በኋላ እንግዲህ ሳበረታታሽ እቀጥላለሁ። ዛሬ ታዲያ ለምን እንደውም አሪፍ ቦታ ለምን እራት አልጋብዝሽም? ከኔ ጋር እንዴ? ምን ነክቶሽ ነው? አሁን እኮ ይሄ እንደ ድሮ ምናምን ነገር ወይ የሶል ሚስት መባል እኮ ቀረ። የሞዴሏ ዓለም አቀፍ ሞዴሏ ባለቤት መባል እኮ ጀመሩ እና እንዲዳደር ዛሬ መጣሁት ላመሰግንሽ ነው። እንዴ ለምን? ምን አርግቼልሽ ትጂ? ምን ያላደረግሽልኝ ነገር አለ? ይኸው እጄን ይዘሽ ስራ አስጀምረሽኝ ለዚህ ያበቃሽኝ ባንቺ ጥረት እኮ ነው ይሄ ሁሉ ነገር የሆነው። አንቺ ባትመክሪኝ፣ አንቺ እንደዚህ አርጊ ምናምን ባትይኝ እንዴት ለዚህ ደረጃ በቃ ነበረ? አይ ምስጋናማ በእኔና ባንቺ መሀል የለም። ጓደኛሞች አይደለን እንዴ? ቢሆንም ልትመሰገኝ ይገባል ላደረግሽልኝ ነገር። ይሄ እኮ የኔ ብቻ አይደለም ያንቺም ጥንካሬ ወስኗል። ቢሆንም ያንቺም እጅ አለበት። አንቺ ለዚህ
እንደዚህ እንድበቃ ያደረግሽኝ አንቺ ነሽ። አሁን ቦሪ ተያዝን ምሳል አቅርብ